ልዕልት እናቷን በጩቤ 3-4 ጊዜ ዳዊት ወግቶ ሲገላትና እናቷ ከእጇ ላይ ስታርፍባት እልም አይታለች። በሌላ በኩል ልዕልት ከሐኪም ቤት ስትመለስ ከካለብ ጋር ሆና መንገድ ላይ እየመጣች እያለ ወይዘሮ አልማዝና ልዕልት ደግሞ ወደ ጠንቋይ ቤት ሲሄዱ አራታቸውም መንገድ ላይ ይገጣጠማሉ። ከዛማ የተፈጠረውን ነገር ባልነግራችሁ ነው ደስ የሚለው። በጣም ነው የሚደብረው። በነገራችን ላይ ልዕልት ባትወደውም በምትፈልገው ሰዓት ባታረግዝም ይሄን ልጅ ነገር ግን እንዲወጣና እንድታስወርደው አትፈልግም ነበር። መቼስ አልማዝ ያለችበት ነገር መጥፎ ነውና አሁንም በአልማዝ ምክንያት ሉሊት ልጇን እንድታስወርደው ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቤተሰቦች ፕሊስ ላይክ ማድረጋችሁን አትርሱ። እናም ልዕልት መጥፎና በጣም የሚያስጠላ እልም እያየች ነው። ያየችውም እልም ዳዊት እናቷን ወይዘሮ አልማዝን 3-4 ጊዜ ሆዷ ላይ በጩቤ ወቅቶ ሲገላትና እናቷ ከእጇ ላይ ስታርፍ ነበር ያየችው እልም። እናም በዛ እልም የተነሳ ከመፍራቷና ከመደንገጧን ብዛት በጣም ትጮሃለች። ስትጮህ ልዕልት እየሮጠች ትሄድ ሉሊት እየሮጠች ትሄድና ልዕልቴ ምን ሆነሽ ነው? ምን ሆነሽ ነው? በጣም እኮ ነው እየጮህሽ ያለሽው። የተፈጠረ ነገር አለ? አዎ ልዕልቴ፣ በጣም የሚያስፈራና በጣም የሚያስደነግጥ እልም ነው ያየሁት ስትላት፣ የምን እልም ነው? አይዞሽ አይዞሽ ብላ ስታጽናናት፣ ያየሁት እልም በጣም ከባድ ነው እማዬ፣ በማየ ዙሪያ ነው እያለች እማዬ እያለች ስትጮህ ስለነበረ በእናቷ ዙሪያ መጥፎና የሚያስጠላ እልም እንዳየች ትነግራታለች። ሉሊትም አይዞሽ ተረጋጊ፣ በቃ ምንም ችግር የለም፣ አሁን ተረጋጊና ነይ ቶሎ ሳሎን እኔና አንቺ የምናወራው ነገር አለ ትላታለች። እንዴ ቆይ ደግሞ ስለምንድን ነው የምናወራው? ለምን እዚህ አልነግሪኝም? አይ እዚህ አልነግርሽም፣ ነገር ግን ተረጋጊና ነይ ቶሎ ሳሎን ትላታለች። እዛው እያሉም አበባ እየሮጠች ሄዳ ነበር ጩኸቷን ሰምታ። እንዴ ምን ሆነሽ ነው የምትጮህ በዚህ ደረጃ ብላ ልዕልት ላይ ስትጮህባት፣ እሷም ምን አገባሽ የሆነ የሚያስጠላ እልማይታ ነው፣ በቃ ምን ያስጮህሻል አንቺ ራሱ? አይ እኔማ ምናልባት ዳዊት አንቆ ገሏት ከሆነ ብዬ ነዋ ስትል፣ ደግሞ ዳዊት ምን አድርጋ ነው አንቆ የሚገላት? ለደዛ ዘንበ ወደዛ ስትላት፣ አይ እኔማ ትናንትና እኮ የሉሊት ያነገርኳትን ነግረሽ ይሆናል ብዬ ነው ምናምን እያለች የማይሆን ነገር ስትቀባጠር በሂጂ ወደ ስራሽ ትላትና ልዕልት ወደ ስራዋ እንድትሄድ ታደርጋታለች። ከዛም ሉሊት ልዕልትን አሁን ተረጋጊና ነይ ቶሎ ሳሎን የምናወራዋለን ትላታለች። እሺ ረጋጋና እመጣለሁ ብላ ስለነበረ ሉሊት ልዕልትን ሳሎን ላይ ቁጭ ብላ እየጠበቀቻት ነው። ከዛም ቁጭ ብለው አንዳንድ እያወሩ እያለ ስሚ እናትሽን ሰሞኑን እዚህ ደብቀሻን ነበር፣ ለምንድን ነው ያልነገርሽኝ? እንዴ ሉሊትዬ ለምንድን ነው እንደዚህ የምትይኝ? ግን እኔ እኮ አልደበቅኳትም። የፈጠራ ወሬ እየሰማሽ ለምንድን ነው እኔን የማታምኚኝ? ልዕልት አትዋሽኝ፣ የተፈጠረውን ነገር ለእያንዳንዱ አውቃለሁ። ዛሬም ድረስ እኔም ትዋሸኛለሽ አይደለ? ዛሬም ድረስ እኔን ትደብቀኛለሽ። እኔ ግን በዚህ ደረጃ አልነበረም አንቺን የምጠብቅሽ። ለማንኛውም ለእያንዳንዷ ነገር አበባ ነግራኛለች፣ አንቺ እውነታውን ብትደብቂው ስትላት፣ ቆይ ግን እቻ አበባ የምትባል ልጅ ትናንትና መጥታ እሷን ታምኛታለሽ ማለት ነው? ለምንድን ነው የፈጠራ ወሬ እያወራች የምትነግርሽን የምታምኛት? ኧረ እባክሽ ተይ እንጂ፣ ደግሞ ለመደበቅ ትሞክሪያለሽ እንዴ? አብረሽ ሽሮዶ እያልሽ ከርመሽ አሁን ደግሞ ውሸት ነው ልትይኝ ነው? ለምን ግን እውነታውን አትናገሪም? ለምን ለኔስ አልነገርሽኝም? ስትላት፣ እንዴት ብዬ ነው የምናገረው? ቆይ እኔ ለእናንተ ብናገር ዳዊትና ካለብ ታውቂያለሽ እንደ ጥላት አድርገው ስለሚያዋትና ጉዳት ያደርሱባታል ብዬ ስለፈራው ነው። ለምንድን ነው የምናገረው? በዛ ላይ ደግሞ እኔ እናቴን አሳልፌ አልሰጥም። እሺ ለምን ለኔ አልነገርሽኝም? ፖሊስ እንደሚፈልጋትም እኮ ታውቂያለሽ። አዋቃለሁ፣ ግን እኔ በፍጹም እናቴን አሳልፌ አልሰጥም። ቆይ እናቴን አሳልፌ አልሰጥም እያልሽ ግን የሰራችውን ወንጀል ታውቂያለሽ አይደለም? አዋቃለሁ፣ ነገር ግን የአካል ጉዳት እንዲደርስባት አልፈልግም። ፖሊስ ቢፈልጋት ኦኬ፣ ነገር ግን አሁን እነ ካለብና እነ ዳዊት ቢያውቁ የአካል ጉዳት ያደርሱባታል እና እናቴን ደግሞ በፍጹም አሳልፌ አልሰጥም። ስለዚህ እንግዲህ ምንም ማድረግ አልችልም። እናቴ ናት፣ አሳልፌ አልሰጥም ብላ ትታት ትሄዳለች። ከሉሊት ጋር እንደዛ ተነጋግራ ቀጥታ ወደ እናቷ ነው የሄደችው። እናቷ ጋር ሄዳ ከእናቷ ክላስ ከገባች በኋላ እናትየው አልጋ ላይ ቁጭ ብላ ስለነበረ እማዬ ብላ እናቷን እቅፍ አድርጋ ከሳመች በኋላ፣ እንዴ ልዕልቴ ምን ሆነሽ ነው? የተፈጠረ ነገር አለ? ምን ነው ብላ ስጠይቃት፣ እናትየውም ደንግጣ፣ እማዬ ብታይ በጣም መጥፎና የሚያስጠላ እልም፣ በጣም የሚያስፈራ እልም አይቻለሁ። ያየሁት ደግሞ በአንቺ ዙሪያ ነው። በጣም ነው የፈራሁት ብታይ። እኔ እንደዚህ አይነት እልም አይቼ አላውቅም።
እና አላቅም፣ በጣም ነው የሚያስፈራው። ቆይ ተረጋጊና ንገሪኝ ልዕልቴ፣ ምን አይነት ህልም ነው ያየሽው? ዳዊት አንቺን በጩቤ 3-4 ጊዜ ሆድሽን ወግቶ ሲገልሽ አየሁኝ። እናም በጣም ነበር የደነገጥኩትኝ። እኔ እንደዚህ አይነት ማየት አላውቅም ስትላት ወይዘሮ አልማዝም ደንገጥ አለችና ምን ደግሞ ምን አይነት ህልም ነው ያየሽው? በቃ እኔማ ወደፊት ከባድ ነገር ይገጥመኛል ማለት ነው። ምንድነው ማድረግ ያለብኝ? ወይኔ ጉዴ እያለች ወይዘሮ አልማዝም ህልሙን ስታስብ እየተጨነቀች ነው። ያው ይህን ነገር ብትሰማም ቢያስፈራትም እሷ ተንኮል ከማሰብ ወደኋላ አትልም። እናም ልዕልት እዛው ተኝታ ነበር። እሷን ቀሰቀሰችና ልዕልቴ ተነሽ ተነሽ ተነሽ፣ የምንሄድበት ቦታ አለን ተነሽ ብላ ልዕልትን ከቀሰቀሰቻት በኋላ ልዕልትም እማዬ ምን ፈልገሽ ነው ደግሞ የምቀሰቅሽኝ ስትላት ነይ እኔ ምንም ሊተኛኝ አልቻለም፣ እንቅልፍ አልተኛውኝም። ይህን ህልም ማስፈታት አለብኝ። ስለዚህ እኔ አብረን መሄድ አለብን። ደግሞም የት ሄደሽ ነው የምታስፈችው? እስከ ዛሬ ድረስ ባረባ ነገር ጠንቋይ ቤት ለጠንቋይ ቤት ስትንከራተች ቆየሽ። አሁንም ደግሞ በዚህ ነገር ጠንቋይ ቤት ልትሄጅ ነው ህልም ለማስፈታት? አዎ ግዴታ መሄድ አለብን። ይህ ነገር እንደ ቀላል ነገር አይታይም። በጩቤ እኮ ነው ወቅቱ የገደለኝ። ወደፊት የሚጠብቀኝን ነገር አላቅም። ስለዚህ ሂጅ አስፈትቼ አስቀድሜ ማድረግ ያለብኝን ነገር ማድረግ አለብኝ ብላ ለልጇ ለልዕልት ስነግራት ወይዘሮ አልማዝ ልዕልትም ይህን ነገር ልትቀበላት አልቻለችም መጀመሪያ ላይ። ከዛ ወይዘሮ አልማዝ በፍጹም ድርቅ ካለ ስለማትመለስ በዛው ላይም ደግሞ የሉሊትን ነገር እንድታሰቢበት ትላታለች። ምክንያቱም ልጁ መውረድ አለበት እያለች ስለነበረ እኔ በሉሊት ጉዳይ አሁን የሚመለከተኝ ነገር የለም። አው አውቃለሁ ከካለብ እንድትወልድ አልፈልግም ነበር። ነገር ግን አሁን አርግዘዋለች። ማስወረድ እና ያለ ማስወረድ የእሷ ፋንታ ይሆናል። በሌላ በኩል ደግሞ እህቴም እንድትጎዳ አልፈልግም። እስከ መች ድረስ ነው አንቺ ራሱ በሉሊት ህይወት እየወሰንሽ የምትኖሪው? ስትላት አው እወስናለሁ። እኔ እስካለው ድረስ በህይወቷ ውስጥ እኔ ነኝ መወሰን ያለብኝ። ደግሞ ሉሊትን እኔ እስካለው ድረስ አንድም ቀን ፋታ አልሰጣትም። ደስተኛ ሆና እንድትኖርም አልፈልግም ትላታለች። ይሄን ያለችበትም ምክንያትም ከሉሊትም ጋር እየተጨቃጨኩ ነበር። እናትሽን ለምን እዚህ ደበቅሻት? ለምን አልተናገርሽም ነበር ብላ እየጨቀጨቀችኝ ነበር። ግን እኔ እናቴን አሳልፌ አልሰጥም ብዬ መለስኩላት ብላ ነግራት ስለነበረ ይህን ነገር አሁንም ነገር አድርጋ ይዛ እናም ልጁን ማስወረድ አለብን። ልጁ ካልወረደ በፍጹም ከዛ ልጅ መውለድ የለባትም እያለች ነው። ለሉሊት አዝና አይደለም። ምናልባትም ልጁ ከተወለደ ውርሱን እሱ ይወስዳል ብላ ስለፈራችና የገንዘቡ ዙሪያ አንገብግቧት እንጂ ከካለብ ወለደች ከማንም ወለደች ለሉሊት አዝናላት አይደለም። ለማንኛውም ያን ህልም ለማስፈታት ነው እንግዲህ ጠንቋይ ቤት ሲሄዱ ሁለታቸው ተያይዘው ሁለታቸው ማለቴ ልዕልትና እናቷ ወይዘሮ አልማዝ፣ በሌላ በኩል ደግሞ ካለብና ሉሊት ከሐኪም ቤት ሲመለሱ ይገጣጠማሉ ማለት ነው። እናም ውድና የተከበራችሁ ቤተሰቦች የዚህ ድራማ ደራሲ እውነት ለመናገር በጣም ነው የሚደብረው። ድራማውን ለማስረዘም የሚያደርገው ነገር እና ወንጀለኛን በዚህ ደረጃ የሚንከባከበው ነገር በጣም ነው የሚደብረው። የእውነተኛ ታሪክም እንደዚህ አይነት ታሪክ አለ ብዬ አላስብም። በሌላ በኩል ደግሞ ዳዊት ፍቅረኛው የድሮ ፍቅረኛው መጥታ ስለነበረ አልፈልግሽም፣ ዞር በይልኝ፣ ካሁን በኋላ ላንቺ ምንም አይነት ስሜት ወይም ፍቅር የለኝም ብሏ ስለነበረ እሷ ግን በፍጹም ልትለቀው አልቻለችም። ወደ ቤት እየመጣ እያለ መንገድ ላይ አግኝታ እባክህን እወዳለሁ፣ አፈቅራለሁ፣ ለምንድን ነው የማትመለስልኝ ብትለውም እኔ ላንቺ ምንም አይነት ስሜትና ፍቅር የሚባል ነገር የለኝም፣ አልፈልግሽም፣ እወድሽ ነበር፣ አፈቅርሽ ነበር፣ አንቺ አበላሽተሽዋል፣ ልቤን ሰብረሽዋል፣ ስለዚህ መቼውንም ቢሆን ላንቺ አልመለሰልሽም ቢላትም እሷ ግን በፍጹም ልትለቀው አልቻለችም። አልፈልግሽም ብሎ ትቷት ሲሄድ ውሸቷን እግሬን አመመኝ ብላ አቅፎና ደግፎ ወደ ቤት ይዟት እንዲሄድ አድርጋለች። በሌላ በኩል ያ ቤት ይዟት ሲሄድ አበባ በረት ከፍታለች። አበባ በሩን ከፍታ ስታይ ዳዊት ፍቅረኛዋን ተሸክሞ እግሯን ስላመማት ሲመጣ ስታይ እብድ ነው ያለችው። ምክንያቱም አበባም ዳዊትን ትወደዋለች። ሰራተኛ ናት ግን ትወደዋለች በጣም። ለማንኛውም ፍቅረኛውን ይዞ ገብቶ የእግር ውሃ እግሬን እሽልኝ ስላለችው ውሃ አምጪ አላመጣም፣ በዛ ላይም እየተጨቃጨቀች ነበር። አበባ ምስኪን ወይ ታሳዝናለች በነገራችን ላይ እዚህ ላይ። ምክንያቱም የወደደችው የማይገኝ ነገር ነው። እሱ ደግሞ ማንንም አይፈልግም። የራሱ ፍቅረኛውንም ራሱ ሙጭጭ ብላበት እንጂ አይፈልጋትም።
ለማንኛውም እግሯን እንደምንም ብሎ ውሃ አስመጥቶ አሽቶላታል። በስነ ስርዓት አጥቦላታል። እሷም የትም ቦታ ትቷት እንዲሄድ አትፈልግም። እባክህ እንደ ብዬ ትተኸኝ አትሄድ፣ ብቸኛ ነኝ፣ ብቸኝነት እየተሰማኝ ነው፣ እኔ እወድሃለሁ፣ እኔ አፈቅርሃለሁ፣ እኔ ትተኸኝ እንድትሄድ አልፈልግም ስትለው አበባ አለችልሽ አይደል? በቃ ካሁን በኋላ እኔ ከአንቺ ጋር መቆየት አልችልም ሲላት፣ እኔ ደብዬ ካንተ ውጭ መኖር አልችልም፣ እያየሃት አይደለ? ለእሷ ብዬ ተጨቃጭቄ ለእሷ ብዬ ተደብድቤላት እንኳን እንደዚህ እየጮኸችብኝ ነው። ስለዚህ አንተ ትተኸኝ እንድትሄድ አልፈልግም ስትለው እሱም ይመስለኛል የድሮ ፍቅር አላለቀበትም። ለማንኛውም መለስ ብሎ ሶፋ ላይ ቁጭ ብለው እግሮቿን ከሱ ጭኖች ላይ አድርጋ ፊልም እያዩ ነው። እናም ሲያዩት የነበረው ፊልም ደግሞ ድሮ ገና አዲስ ፍቅረኛሞች እያሉ ያዩት ፊልም ነው። ለእያንዳንዷ ቀን ያዩዋትን ማለት እያደረጓትን የሰሩትን ስራ ሁሉ ዞር ብለው እያስታወሱ በጣም ቆንጆ ፊልም እና የማይረሳ ጊዜ እንደነበርም እያወሩበት ነበር። እሷም አው በጣም የማይረሳ ጊዜ ነው፣ ለእያንዳንዷ ነገሮች ያሳለፍናቸውን ጊዜ በፍጹም አልረሳትም እያለች ከደብ ጋር ቁጭ ብለው ፊልማቸውን እየኮመኮሙ ነው። በሌላ በኩል አሁንም አበባ መጥታ ሁለታቸው እንደዛ ሆነው ስታያቸው እረረድብን እያለች ነው። አይ አበባዬ ምን እንደሚያናድድሽ እኮ እኔ ግራ ይገባኛል። ዳዊት እንደሆነ እንኳን አንቺንና በጣም ኃይለኛና ክፉ ነው። ምንም አላማውና በነገራችን ላይ ዳዊት አላማውና እቅዱ ወይዘሮ አልማዝን መግደልና መግደል ብቻ ነው። ከዛ ውጭ ሌላ አላማ የለውም። ማግባትም ስራ ምናምን ራሱ ፈልጎ ስራ ለመስራትም ምንም አይነት አላማ የለውም ዳዊት ማለት ነው። በቃ አንድና አንድ አላማው ወይዘሮ አልማዝን መበቀልና መበቀል ነው። እና ካሁን በኋላም ካገኛት ይምራታል ብዬ አላስብም ወይዘሮ አልማዝ። ለማንኛውም የሉሊት ልጅ እንዲወርድ አድርገዋለች ማለት ነው። ወይዘሮ አልማዝ ያሰበችውና ያቀደችው ተሳክቶላታል። ድራማውም እዚህ ላይ ነው ያበቃው ማለት ነው። እኔም እዚህ ላይ ጨርሳለሁ። አመሰግናለሁ ውዶችዬ። ላይክ እንዳትረሱ፣ ላይክ በማድረግ ተባበሩኝ። አመሰግናለሁ።